እግዚአብሔርን ለመምሰል በምናደርገው ከሱታፊ አምላክ እስከምንደርስ ድረስ በምንሄደው የክርስትና ጉዞ እመቤታችንን እያየናት እንድንሄድ የመንገዱ ምልክት እንድትሆን አድርጎ የሰጠን እግዚአብሔር ነው። ለሊሁ እግዚአብሔር ይሁበክሙ ትእምርተ ወናሁ ድንግል ትጸንስ ወትወልድ ወልደ። እነሆ እግዚአብሔር ራሱ ምልክት ይሰጣቸዋል። ይህችውም ድንግል በሕቱም ድንግልና ጸንሳ በሕቱም ድንግልና ትወልዳለች ይላል ኢሳይያስ ምዕራፍ 7 ቁጥር 14 ላይ እንደተጻፈ እግዚአብሔር ራሱ ምልክት ይሰጣቸዋል። ያች ምልክትም በድንግልና ጸንሳ በድንግልና የምትወልድ ድንግል ማርያም ናት ብሎ እግዚአብሔር የሰጠን ምልክት እንደሆነች ነግሮናል። እመቤታችን አንደኛ ለሃይማኖት ለምንማረው ትምህርት ለዶክትሪኑ ለዚህ ምልክታችን ናት እመቤታችን። ሁለተኛ ደግሞ በእምነት ለምንኖረው ኑሮ ምልክታችን ናት። ለሃይማኖቱ ላስተምህሮ ምልክት ስትሆን ለአብ ምልክት ሆና ትታያለች፣ ለወልድ ምልክት ሆና ትታያለች፣ ለመንፈስ ቅዱስ ምልክት ሆና ትታያለች። ለአብ ምልክት ስትሆነን አብ እግዚአብሔር ልጅ ያለው አብ ብቻ ነው። እግዚአብሔር ልጅ ያላት እመቤታችን ብቻ ናት። ስለዚህ ለቀዳማዊ ልደቱ ልደት ቀዳማዊ ታውቀ በዳህራዊ ልደት ቀዳማዊ ልደት በኋለኛው ልደት ታወቀ። ያለ እናት ለመውለዱ ያለ አባት በመውለድ ለአብ ምልክት ሆናለች ማለት ነው። አምጣኔ አምጣነኪ አዝማኔ አዝማነኪ ማርያም ወለድኪዩ ወአነዮ አሐቀፍኪዮ ወአነዮም ወለድክዎ ይላል ቅዱስ ያሬድ። መጠንሽ መጠኔ ልክሽ ልኬ ነው ማርያም ዛሬ ዮም ሐቀፍኪዮ አንቺ አቀፍሽው እኔም ወለድኩት ይላል። መጠንሽ መጠኔ ነው ማለት እመቤታችንና አብ እኩል ናቸው ማለት አይደለም። አንቺም ያለ አባት ወለድሽ፣ እኔም ያለ እናት ወለድኩት። እግዚአብሔር ልጅ ያለኝ እኔ ብቻ ነኝ፣ እግዚአብሔር ልጅ ያለሽም አንቺ ብቻ ነሽ ብሎ ይሄንን ነግሮታል። ለቀዳማዊ ልደቱ አመስጠሮ ለዳህራዊ ልደቱ አመንከሮ ይላል አባ ጊዮርጊስ። ቀዳማዊ ልደቱን ስውር አደረገው፣ ዳህራዊ ልደቱን ደግሞ ድንቅ አደረገው ይላል። ስውር ምስጢር ለሆነ ልደቱ ምልክት የሚሆን ከእመቤታችን መወለዱ ነው። አብም ዝንቱ ውእቱ ወልደ ዘአፈቅር ወለቱ ስምዕዎ እንዳለ እመቤታችንም ኩሎ ዘይቤለክሙ ግበሩ ልጅ የሚላችሁን ስሙ አለ አብ። እመቤታችንም የሚላችሁን ሁሉ አድርጎ ብላ ነግራናለች። ለወልድ ምልክት ስትሆን እመቤታችን አንዲት ናት፣ ግን ድንግል ወእም ናት። እናትነቷ በድንግልና ድንግልናዋ በእናትነት ያልቀረባት ያልተለወጠባት ናት። ግን ደግሞ አንድ ናት እንጂ ሁለት አይደለችም። ክርስቶስ ሰው የሆነ አምላክ ነው። ሰው በመሆኑ ምክንያት አምላክነቱ በሰውነት አልተለወጠም። ሰው በመሆኑ ምክንያት አምላክነቱ አልተለወጠም። ሰውነቱ ደግሞ ወደ አምላክነትም ደግሞ አልተለወጠም። ግን ደግሞ አንድ ነው። ነሰ ይንፈልጡ ለአሐዱ ክርስቶስ አበ ክልኤቱ እላውያት እንዳለ ቅዱስ ቄርሎስ አንድ ክርስቶስን ወደ ሁለት አካል ወደ ሁለት ባህሪ አንከፍለውም ብሎ እንደነገረን ማለት ልክ እኛ ነፍስና ሥጋ ኑሮን ሁለት እንደማንባል ክርስቶስም አምላክ ወሰብ ነው፣ አምላክም ሰውም ነው። ሰው የሆነ አምላክ አንድ ባህሪ አንድ አካል በተአቅቦ የሚኖር ያልተለወጠ። እመቤታችን ሴቶች ሲወልዱ ድንግልና ይቀርባቸዋል። እመቤታችን ስትወልድ ድንግልናዋ አልቀረባትም። ድንግል ስትሆን ደግሞ እናትነትም አልቀረባትም። እንደ እናት ታጠባለች። እንደ ድንግልናዋ ደግሞ የታተመ ማኅተመ ማኅፀን ደግሞ አላት። ስለዚህ ዋሂድ ልጇን አንድ ልጇን በአንዲት ድንግልናዋ ነገር ግን በተአቅቦ ሁለት ግብራትን አስተባብራ አስተካክላ በመያዝ ለወልድ ምልክት ሆናናለች። መንፈስ ቅዱስ የማይመረመር ግብር አለው። እመቤታችንም የማይመረመር ልደትን ሰጥታለች። ለዘወለድ ወናሁ ኮነ ሰማይ ዓለም ወዓለምሂ ሰማይ ኮነ ዓለም ሰማይ ሰማይም ዓለም ሆነ። ቤተልሔም እንደ ሰማይ ሆነ። ለዘወለዱ አብ በምስጢር ዘይትረከብ ወለደቶ ቅድስት ድንግል በምስጢር ዘይትረከብ። አብ በማይመረመር ልደት ምስጢር የወለደውን እመቤታችንን በማይመረመር ምስጢር ወለደችው። ወስብሐትን ዘውስተ ሰማይ ኮነ በዲበ ምድር። በሰማይ የሚደረገው ምስጋና በምድር ላይ ተደረገ ብሎ ቅዱስ ሳዊሮስ ዘአንጾኪያ እንደነገረን ለማይመረመር ለመንፈስ ቅዱስ ምሳሌ የሚሆን ለሱ ምልክት የሚሆን ማይመረመር መውለድ እናትነትና ድንግልና አላት። እንዴት ብሎ ጌታ በማኅፀኗ እንዳደረ አናውቅም። ጠባብ ስትሆን ልዑል ስፉሕ መለኮትን እንዴት እንደወሰነችው አናውቅም። ይትካሎን ለአንስት ያውህዛ ሐሊበ ዘይንብለ ተራክቦቶ ምስለ እደው። ሴቶች ከወንድ ጋር ካልተገናኙ ወተት ማስገኘት አይቻላቸውም ይላሉ አባቶቻቸው። ስለዚህ በድንግልና እያለች ጡት እንዴት ማጥባት እንደቻለች እግዚአብሔር ብቻ ያውቃል። እግዚአብሔር ብቻ በሚያውቀው ምስጢር ስለወለደች፣ ስለዚህ ተረክበት ጽንስተ መንፈስ ቅዱስ ከመንፈስ ቅዱስ ግብር የተነሳ ጸንሳ ተገኘች። በግብረ መንፈስ ቅዱስ በማይመረመር በረቂቅ ምስጢር ጸንሳ ተገኘች እመቤታችን። ስለዚህ እመቤታችን እንዲህ ብለን ለምናስተምረው ለአንድነት፣ ለሶስትነት፣ ለስጋዌ ምልክት የምትሆናል። ቀጥለን እመቤታችን ምልክትነቷን የምናየው ለእምነት ሕይወት ነው። ለእምነት እንደ እመቤታችን ምልክት ተደርጎ የሚጠቀስ የለም። እውነት ለመናገር አንደኛ አሁን እኛ
ብዙ መጽሐፍ ተጽፎልን ብዙ ትርጓሜ ተተርጉሞልን ብዙ አመስጥረውልን ሊቃውንቱ በታሪክም በትርጓሜም ተነግሮን ታምራቱ ሁሉ ተነግረውን የክርስቶስ ሥጋዌና ምስጢረ ሥላሴ እስካሁን ድረስ በሰው ልቡና ሲከፈል ሲጠረጠር ይኖራል። እመቤታችን ግን ምንም ነገር ሳይጻፍላት ሥጋዌ ሲደረግ ያላየች ናት። ገና በሷ የሚደረግ ነውና ታምራት ሲደረግም አልተመለከተችም። ይህንን ይሁንልኝ ብላ መጀመሪያ የተቀበለችና ያመነች እሷ ናት። ብፅዕት አንቲ እንተ ተአምኒ ከመ ይከውን ቃል ዘነገሩኪ እምኀበ እግዚአብሔር፣ ከእግዚአብሔር ተልከው የነገሩሽ ቃል እንደሚሆን የምታምኝ አንቺ ንዕድ ክብርት ነሽ ያሰኛት ይህ ነው። የመጀመሪያዊቱ ክርስቲያንም ናት እመቤታችን ይህን በማመን ከዚያ ይሄንን እምነት እንግዲህ ይሄንን መቀበል ብቻ አይደለም። ለዚህ ይሄንን እምነት የሚጋፋ ችግር ሲመጣ ለዚያ ቆሞ መገኘት ነው እምነት የሚባለው ማለት ነው። አሁን እዚህ ላይ ይመጣል። የምትወልጂው ወሀሎ ማይለት ለመንግስቱ ፍጻሜ የለውም ተብላለች። ወይነግሥ ለቤተ ያዕቆብ፣ ያዕቆብ ግን ለዘላለሙ ይነግሣል፣ የዳዊትን ዙፋን ይይዛል፣ ሕዝቡን ያድናቸዋል። ቅድመ ዓለም የነበረ ነው። ጥንት ፍጻሜ የሌለውን አምላክ ነው የምትወልጅ። አማኑኤል ይባላል፣ እግዚአብሔር ነው ተብሏታል። እግዚአብሔርን ነው የምትወልድ፣ ለመንግስቱ ፍጻሜ የለውም፣ ዘላለማዊ ንጉሥ ነው። እንዲህ ያለውን ልጅ ትወልጃለች ተብላ ይህ የወለደችውን ልጅ ይዘሽ ግብፅ ሂጂ ተባለች። ይህ የሚጻረር ነገር ነው። የወለድሽው ዘላለማዊ ንጉሥ ነው፣ ግን የአንድ የገሊላን ንጉሥ ፈርቶ ይዘሽው ሽሽ መባል እምነትን ያጋጫል። ይሄ እምነትን ዝም ብሎ መስማትና መቀበል አይደለም። ይሄንን የሚቃረን እስከ ይደፍኖ ለሐመር መርከቡን እስኪያሰጥመው ድረስ ማይበል በዛ እንደተባለ እምነትን የሚያሳጣ ነገር ይመጣል ሁልጊዜ። እመቤታችን እንዴ የምትወልጂው ልጅ ለመልአኩ እንዲህ ብሎ ወደ ግብፅ ሽሽ ተብሎ በዮሴፍ ሲነገራል የምትወልጂው ልጅ ዘላለማዊ አምላክ ነው አላልከኝም? ዘላለማዊ ንጉሥ ነው አላልከኝም? ለያዕቆብ ወገን ለዘላለሙ ይነግሣል አላልከኝም? እንዴት የገሊላን ንጉሥ የአንድ አውራጃ ንጉሥ ፈርቶ ወደ ግብፅ ሽሽ ይባላል ብላ ይሄንን አልተጠራጠረችም እመቤታችን። ይሄንን በመቀበሏ እምነት ይባላል። ሁሉም ሰው ያምናል። እምነቱን የሚጋፋ ግን ችግር ይመጣበታል። አብርሃምን የሚያስደንቀው እምነት የሚባለው ይሄ ነው። ዘርህን እንደ ሰማይ ኮከብ እንደ ምድር አሸዋ አበዛለሁ ተብሎ ሲያበቃ ያን የሚበዛበትን ዘር እረድልኝ ሲባል አለመጠራጠሩና በእምነት መታዘዙ ነው እምነትን እምነት የሚያሰኘው። ለእምነት የሚከፈል ዋጋ ነው እምነትን እምነት የሚያሰኘውና ማመን ማለት ከምድር ስኬት በላይ ነው። እውነት ለመናገር ማለት ነው። በምድር የምንጠይቃቸው ጥያቄዎች አለመመለሳቸው በእግዚአብሔር መወደድንና አለመወደድን አያረጋግጡም። እግዚአብሔር ይጠላናል ማለት አይደለም። እግዚአብሔር የፈለግነውን ሁሉ አያደርግም። እግዚአብሔር ሁሉን ቻይ ስለሆነ ሁሉ አያደርግም። ሲያስፈልግ ነው የሚያደርገው። አንዱ ይሄ ነው። ሁለተኛ የእመቤታችን ተስፋዋን ታያላችሁ። ይሄ ተስፋ ምንድን ነው? እንዲህ አለ ተወልጃለሽ። አሁን እንደው እግዚአብሔር የምናየው ይሄንን ነው። ዘላለማዊ ንጉሥ ተወልጃለሽ፣ የያዕቆብን ወገን ይነግስበታል። ለቤተ ክርስቲያን ነው የያዕቆብ ወገን የሚባለው። ሕዝቡን ከኃጢአታቸው ያድናቸዋል ተብሎ ተነግሯት ሲያበቃ ግብፅ ሽሽ ስትባል ይሄ ተስፋ ያሳጣል። ተስፋ ያደረግነው ነገር ሁሉ በምድር ይሟጠጣል እና ወዘሰ ያስተርኢ ኢኮነ ተስፋ ይላል ቅዱስ ጳውሎስ። የሚታየው ነገር ተስፋ አይደለም። አማኞች በትክክል አመኑ የሚባለው ተስፋቸውን ከሚታይ ነገር ነቅለው ወደማይታይ ነገር ሲያወጡት ነው። የሚፈትነው ይሄንን ነው። ይሄን እየጸለይክ ለምን አይመልስልህም? ይሄን እየጸለይሽ ለምን አይመልስላችሁም? እግዚአብሔር ለምን እንዲህ አያደርግም? እያለ ይፈትንናል ማለት ነው። ወዴት አለ እግዚአብሔር? የማመንህ ዋጋ ምንድን ነው እያለ ይጠይቀናል። ከዚህ ችግር እንኳን ካላዳነ ሕዝቡን ከስደት የምታድን አምላክ እኔን እናትህን እንኳን ከስደት አታድንምን ብላ መጠየቅ ትችል ነበር እመቤታችን። ይህንን አልጠየቀችም። ተስፋዋን መከራው አልቀማትም እና በሚታዩ ችግሮች በመደራረባቸው ምክንያት ተስፋውን ያልተቀማ ሰው እሱ ነው አማኝ የሚባለው ማለት ነው። አማኝ የሚባለው ከሚታይ ነገር አልፎ የሚታየው ነገር እየተቀማ አንዲት ጎጆ ብትኖራት እሷንም ማጣ፣ ገሊላ ብትወለድ እሷንም አጥታ ከመንደሯ እንድትወጣ ተደርጋለች። ይህንን ስታጣ እግዚአብሔርን ምን አድርጌህ ነው አለ ማለት ነው። አንዳንድ ጊዜ እንኳን ትንንሽ ነገር ቆንጥጫ ስትደርስብን እግዚአብሔር ምን አድርጌ ነው እየጸለይኩ እንዲህ እያልኩ የሚያስፈትን ወርቅ መሆን ነው እንጂ ጠጠር መሆን አያስፈትንም። ወርቅ ሲኮን ያስፈትናል። መልካምነት ካለ ምን ጊዜም ፈተናዎች አሉ። ያንን ነገር ነው የእመቤታችን ተስፋዋ በምታየው ነገር አልተሟጠጠባትም ወይም ደግሞ አልጠፋባትም። ልጇንም አልጠረጠረችውም። ከዚህ ሁሉ ችግር በላይ አልፋለች። ሌላው ደግሞ ምንድን ነው? ሁሉንም ነገር ያለማጉረምረም መታዘዝን አስተምራናለች እመቤታችን። ሳይመርጡ መታዘዝ ይባላል። አሁን እንግዲህ በምንኩስና ሕይወት ውስጥ በገዳም አንዱ የሚነገረው
መነኩሴ ስትሆን ሳትጠራጠርና ሳትመርጥ ታዘዝ ነው። ሁለት አረጋውያን አባቶችን የምታገለግል ረድ የገዳም ረድ ከሆንክ ሁለቱ አረጋውያን የተቃረነ ትእዛዝ ቢያዙ ዝም ብለህ ታዘዝ ነው። ለምሳሌ እዚህ ግቢ ያለውን ድንጋይ አንደኛው አረጋዊ መነኩሴ መጥቶ ይሄንን ድንጋይ እየለቀምክ ሜዳ ስትበትነዋል ይላል። ሌላኛው መነኩሴ ደግሞ መጥቶ ይሄንን ድንጋይ ለምንድን ነው እዚህ ያነሳው እየጎተትክ እዚህ አምጥተህ መልሰህ ከምረው ቢልህ ለሁለቱም እሺ በል። የማይጠቅም የሚመስልህ ትእዛዝ እንኳን ቢሆን ታዘዝ። መታዘዝ ውስጥ እግዚአብሔር አለና ነው። አሁን እመቤታችን እና ያለ ምክንያት መታዘዝ ነው። ያለ ምክንያት ብዙዎቻችን ላለመስራት በጣም ብዙ ምክንያት አለን። አሁን እመቤታችን ምን ማመካኘት ትችላለች? የ15 ዓመት ልጅ ናት። ወደዚህ ስትሰደድ ሀገር አታውቅም። ካልተሳሳትኩ የምታውቁት ታግዙኛላችሁ። 700 ወይም በ600 እና በ700 ኪሎ ሜትር መሃል ይመስለኛል ከእስራኤል እዚህ ድረስ ይመስለኛል ግብፅ ድረስ ማለት ነው። በዚህ ቁጥር ውስጥ ነው ያለ። ይህን ያህል ኪሎ ሜትር ይርቃል። ይህን ያህል ኪሎ ሜትር ስትጓዝ አታውቅም። ሀገር መንገድ አታውቅም። የሚመራት የለም። ልጅ አዝላለች። አዝላን የምትሄደው መንገድ ራሱ ሄዳ አታውቅም። እመቤታችን መቅደስ እንዳደገች ነው የምናውቀውበት መንገድ ሄዳ አታውቅም። አገሩን አታውቀውም። ሩቅ ነው። የወጣችው ደግሞ በእስራኤል ክረምት ጊዜ ነው። በእስራኤል በክረምት ወራታቸው ነው የወጣችው። ያ የእስራኤል ክረምት ደግሞ ከባድ ነው፣ ብርድ አለው። በዚያ ቸነፈር ነው የወጣችው። ስንቅ የለም። እንደገና ደግሞ ሄዳ እንግዲህ እኮ መንገድ ሂደው ከገሌ ቤት አርፋለሁ ሲሉት ይሻላል። ሂዳ ደግሞ ምን እንደሚቀበላት ደግሞ አታውቅም። እንዲህ ያለን ነገር መታዘዝ በጣም ጭንቅ ነው በእውነት ማለት። አሁን እኛ ከኢትዮጵያ ግብፅ ስንመጣ በአውሮፕላን ታስታውሳላችሁ አይደል? አውሮፕላን ውስጥ ማረፊያችሁ የት ነው ተብለን ራርሰን ብሉ ተብሎ ተሞልቷል ማለት ነው። ማረፊያችን አውቀን ነው የመጣን። ሆቴል እንደምናርፍ እናውቃለን እኛ። እመቤታችን እዚህ ስትመጣ የት እንደምታርፍ አታውቅም። ስደቱ እስከ መቼ እንደሆነም አልተነገራትም። ደግሞ ቢያንስ ወር ነው 2 ወርም ነው ተብሎም ቢነገር ይሻላል። አልተነገረም። ሀሉ ዘይ እስከ አመነግረከ ነው ያለው ቅዱስ ገብርኤል ለዮሴፍ። እኔ እስከምነግርህ ድረስ በዚያው ቆይ ነው ያለው። 10 ዓመት ይሁን 20 ዓመት ይሁን አልታወቀም። ይህንን ሁሉ ነገር ሳታጉረመርም እሺ ብላ መታዘዟ ኦሆ ባህሊ ተአዛዚ የሔዋንን እምቢተኝነት ያፈረሰች ለዚች ለሔዋን እምቢተኝነት ቤዛ ሆና የቆመች እመቤታችን ናት። በነገረ ድነት ያላት ሱታፌም ይሄ ነው። የዚያችኛይቱን ድንግል አለመታዘዝ ወክላ በመታዘዝ የተገኘች ብቸኛይቱ የሰው ዘር እመቤታችን ናት። ትምክህተ ዘመድን የሚያሰኛትም አንዱ ይሄ ነው። የባህሪያችን መመኪያ የሚያሰኛት ባህሪያችን ያልታዘዘ ነበር። ለዚህ ነው ጉስቁልናና ንዴተ ህላዌ የደረሰበት። መታዘዝን ይዛ ስትገኝ እመቤታችን በእግዚአብሔር ፊት የታዘዘች ብቸኛይቱ ስትሆን የሔዋንን አለማታዘዝ ለዚህ ነው እንተ ብኪ ተበትከ ማይሰረ ሔዋን ማይመሚ የሔዋን ጽኑ የሚጎዳ ማሰሪያዋ ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ የምንላት ለዚህ ነው። እና እንዴት ነው እኔ ልጅ ነኝ መንገድ አላውቅም ጌታ ሆይ እንዴት ታደርገኛለህ ሳትል አለመታዘዟ ይህን እንግዲህ በሕይወታችሁ ሲደርስባችሁ ታስተውሉታላችሁ ብዬ አስባለሁ። ሁላችንም እንድናስተውለው እግዚአብሔር ይርዳል። ስለዚህ እመቤታችን ሳትመርጥ ሳትመረምር በመታዘዝ ይህንን እግዚአብሔርን ያገለገለች ትህትናዋ ደግሞ ነው ሶስተኛው። ይህን ተናግሬ ታሪኩን ቀንጨፍ አድርጌ ልናገርና ጨርሳለሁ። ትህትናዋ የሚያስደንቅ ነው። እኔ ንጹሕ ስሆን ይህ ሁሉ መከራ እንዴት ደረሰብኝ ማለት ይሄ ትዕቢት ነው። እኔ እየጸለይኩ እየጾምኩ ጌታ ሆይ የሰው ክፉ እንኳን አይደለሁም እንዴት ይህን ሁሉ አደረስክብኝ ማለት ትዕቢት ነው። ይሄ እመቤታችን ይህን ማለት ትችል ነበር። ምን አደረግኩኝ በህሊናዬ እንኳን ካንተ በቀር ሌላ አስቤበት አላውቅም ማለት ትችል ነበር። አሁን እግዚአብሔርን እመቤታችን የእግዚአብሔር ከተማ ትባላለች። በህሊና ውስጥ አንድ ሐሳብ ገብቶበት አያውቅም። እግዚአብሔርን ብቻ ነው የምታስበው። እግዚአብሔርን እንደው በሐሳብ እንኳን አንተን ብቻ ማስብ ሲሆን ይህ ሁሉ ችግር ለምን ታደርስብኛለህ ማለት ትችላለች። እንዲህ ብላ አልጠየቀችም። ንጹሕ ሲሆን የአምላክ እናት እንደገና ደግሞ የአምላክ እናት ሲሆን አሁን ብዙ ሰው ትሰማላችሁ ኢትዮጵያ ውስጥም ባለው በሰሞኑ መከራ እንዴት ምን አደረገች ይኛል አገረ እግዚአብሔርና ኢትዮጵያ ሁሉ መከራ ለምን ደረሰባት ይላል። ንጹሕ ስለሆነስ መከራ ልንቀበል አይገባንም ወይ እንኳን ኃጥአን ሆነን ማለት ነው። ስለዚህ ትህትናዋ ምንድነው? ሚእጹብ ትህትናኪ ማርያም እግዝእትየ እመቤቴ ማርያም ሆይ ትህትናሽ ምን ያህል ነው? ምስለ ወልድኪ ዘገብረ ሰማይ ባይል ዘገብረ ሰማይ ሰማይና ምድርን ከፈጠረ ባይል ከሆነ ብዑል መለኮት ከሚሆን ልጅሽ ጋራ ውስተ ደብረ ቁስቋም ሀደርኪ ተመሲለኪ ነዳዬ በደብረ ቁስቋም ውስጥ ድሃ ማደሪያ እንደሌለው እንደ ወፍ ጎጆ እንደሌላ እንደ ድሃ በዚህ ተራራ ውስጥ አደርሽ። እመቤቴ ማርያም ወይ ትህትናሽ ምን ያህል ነው? የንጉሥ እናት ሲሆን የብርሃን ቤት ሲገባኝ እንዴት በዚህ በባዶ ምድረ በዳ ታሳድረኛለህ ብለሽ ያላማረሽ ትህትናሽ ምን ያህል ነው?
ወይረከብኪ ሰባ በሕይወት ዘይሁበኪ ሲሳይ። በዚህ አካባቢ ጥሬ እንኳን የሚሰጥሽ ትንሽ ስንቅ እንኳን የሚያቀብልሽ ሰው እንኳን አላገኘሽም። ወማኮ ለጽምኪ ማየ ለጥምሽም እንኳን ጥርኝ ውሃ አላገኘሽም እያለ ነው ሊቁ የሚያመሰግናት ማለት። ይሄ እጅግ የሚያስደንቅ ትሕትናዋ ነው። ሳይገባኝ እንዴት ተሰደድኩ አለ ማለቷ። ስለዚህ ጉየተ ሕፃን አጉየዮ ለሰይጣን እንዳለ ቅዱስ ቄርሎስ በተረፈ ቄርሎስ ላይ የሕፃኑ ስደት ሰይጣንን ከሰው ልቡና አሰድዶ ሰደደው። እንግዲህ ሔዋን በግፏ በሰራችው ግፍ እናታችን ሔዋን ተሰዳለች። ያላበሳዋ ስትሰደድ እመቤታችን ቤዛ ሆነቻት ማለት ነው። እመቤታችን ቤዛዊት ዓለም የምትባለው ለዚህ ነው። ያቺ በበደሏን የተሰደደች እመቤታችን ያለ በደል በመተዘዝ የነገረ ድነት ሱታፊው አንድ ነው። አንድ ንጹሕ ባሕርያዋን ጠብቃ ለእግዚአብሔር በማቅረብና መካነ ስጋዊ በመሆን ብቻ አይደለም ስጋዋንም ከሷ እንዲነሳ ምክንያት በመሆኗ ነው። ሁለተኛ ይሄ መታዘዟ፣ ትሕትናዋ፣ እምነቷ ለሔዋን አለመታዘዝ ወኪል ነበረ እና ዳግሚት ሔዋን የሚያሰኛትም ከዚህ የተነሳ ነው። ይሄ ትሕትናዋ እንዲያውም አባቶቻችን በረዶ መምህር መጽሐፍ ሲናገሩ ሰውነታችን ፈትል ነው ይላሉ። ፈትል ማለት ጧፍ እንደማለት ነው ማለት ነው። ይሄ ትሕትና ደግሞ ዘይት ነው እና ዘይት እንግዲህ በቤተ ክርስቲያን ስታዩ በፈትልና በዘይት ነው መብራት የሚባለው። ዘይቱ ሲያልቅ መብራቱ ይጠፋል። ከሰው ልቡና ትሕትና ወጥቶ ሲያልቅ፣ ትሕትና ሲጠፋ ሀብተ መንፈስ ቅዱስ ከሰው ሰውነት ይለያል ይላል። ከሰው ሰውነት ይለያል። ትሕትና ዘይት ነውና ያንን አልቶ ብርሃን የሚበራ ዘይቱ እስካለ ድረስ ነው። ትሕትና እስካለ ድረስ የእግዚአብሔር ጸጋ በሰው ሰውነት ላይ እየበራ ይኖራል። ከሔዋን ትሕትና የትሕትና ዘይት ስላለቀ ሀብተ መንፈስ ቅዱስ ከሔዋን ጠፋ። እመቤታችን ግን የትሕትና ዘይት ኦምሊተ ጸጋ የተባለችው ትሕትና ነው። የትሕትና ዘይት ስላላት ወናሁ መንፈስ እግዚአብሔር ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼልለኪ፣ የእግዚአብሔር መንፈስ በአንቺ ላይ ይመጣል፣ የልዑል መንፈስም ይጋርድሻል። ለምን? ዘይቱ ስላለ ሀብተ መንፈስ ቅዱስም በሷል እና ማይቶት ዘይት ጠፍ የማትጠፋ መቅረዝ ተባለች። ሔዋን ግን የጠፋች መቅረዝ ነበር። ለምን? ዘይቷ አልቋል። እመቤታችን ግን ዘይቷ የማያልቅ ናትና ምን ተባለች? ማይቶት ዘይት ጠፍ የማትጠፋ መቅረዝ ተባለች ማለት። በዚህ ጸጋዋ ታበራበታለች፣ ታማልድናለች እና እመቤታችን ከምልጃ ከአማላጅነት ከጸሎት ብቻ ሳይሆን በእግዚአብሔርን እንድንመስልና ለመታዘዝ ለእምነት ለንጽህና ለትሕትና ምልክት በመሆን የምትታየን መቅረዝ ናት። እሷን የሰጠን ልዑል እግዚአብሔር ክብር ምስጋና ይገባል። እንግዲህ ከዚህ በእኛ ቤተክርስቲያንም እንደሚተረከው እዚህ ትንሽ ጫፏን ልናገርና ይሄ ከግብፅ የትኛው አቅጣጫ ነው? እዝራ ሰሜን ነው ደቡብ? ደቡብ አቅጣጫ። ኢትዮጵያም በደቡብ አቅጣጫ ነው መሰል ያለችው፣ ደቡብ አቅጣጫ ናት። እንግዲህ ከእኛም ታሪክ ጋር ደህና ይመሳሰልልናል ማለት ነው። በእኛ እንግዲህ ኢትዮጵያውም ውስጥ መጥታለች። ኢትዮጵያ ውስጥ መጥታ ኑራለች። በዚያውም ከገጠመኝ ለአጭር ሰከንድም ቢሆን ብተርከው ደስ ይለኛል። ኢትዮጵያ ውስጥ መጥታ አክሱም ተቀምጣ ነበር፣ ደብረ ዳሞም ተቀምጣለች፣ ዋልድባም ተቀምጣለች፣ ዝቋላም ሂዳለች፣ ሳይገደም ደብረ ሊባኖስ ሂዳለች፣ አሰቦት ስላሴ፣ ደብረ ወገግ፣ ደብረ ቀልሞን እነዚህን ሁሉ ቦታዎች እመቤታችን ዙራ ባርካቸዋለች። እነዚህ ከባረከችና እንደገና ደግሞ በደመና ላይ እየዞረች የኢትዮጵያን ምድር በሙሉ እንድትባርክ እግዚአብሔር አድርጓታል። ከዚያ በኋላ የመጨረሻዋን መቀመጫ ጣና ቂርቆስ ነው ያደረገችው። እዚያ ስለመጣው ሳይሆን እውነት ስለሆነ ነው የምናገረው ማለት ነው። ጣና ቂርቆስ ነው የተቀመጠችው። 100 ቀን ነው የቆየችው። 33 ወር ከ10 ቀን 100 ቀን ይሆናል። እንግዲህ ጣና ቂርቆስ ከጌታ ዕድሜ 100 ቀን አብሮ ይደርሰዋል ማለት ነው። ተካፍሏል። ከ33 ዓመት ውስጥ 100 ቀን ደርሶታል ማለት ነው። ስለዚህ እዚያ ቆይታ ድርሳነ ዑራኤል የገዳሙ ድርሳነ ዑራኤል ሌላውን ድርሳነ ዑራኤል ይናገራል። የገዳሙ ላይ የተጻፈው በመጽሐፈ ኪዳኑ ህዳግ ላይ የተጻፈው የብራናው ታሪክም ይናገራል። እዚያ 100 ቀን ከቆየች በኋላ ሄሮድስ ሙቷልና ወደ ግብፅ ወደ እስራኤል ተመለስ ብሎ መልአኩ ቅዱስ ገብርኤል ቅዱስ ዑራኤልም አብሮ አለ። ይህንን ለዮሴፍና ለእመቤታችን ሲናገር እመቤታችን ግን የዚች ሀገር ሰዎች እግዚአብሔርን ይፈራሉ፣ እዚያ ወለድኩ ወገኖች ናቸው ግን አሰደዱ። የዚህ ሀገር ሰዎች ግን ሳያውቁ ሳይዘመዱ እኔንም አንተንም አክብረው ተቀበሉ፣ በዚች እንኑር አለችው እመቤታችን ይላል። አይጻዳተ ኢትዮጵያ ይደነግጻ ይላል ትንቢተ ዕንባቆም ምዕራፍ 3 ላይ።
የኢትዮጵያ ድንኳኖች ይጨነቃሉ። አባቶች ይህን ሲተረጉሙት የኢትዮጵያ ሰዎች ድንኳን የተባለ ልባቸው ነው። ልባቸው ፈሪሃ እግዚአብሔር አለው ማለት ይጨነቃሉ። ስለዚህ በፈሪሃ እግዚአብሔር አክብረው ተቀበሏት እና ጣና ቂርቆስ ሲደርሱ በዚያ የነበረው የብሉይ ኪዳን ሊቀ ካህናት ናሁ ድንግል ትጸንስ ወተወልድ ወልደ አንሳ ይለቀ ወናድነነ ፈኑ ዴከ ማርያም የሚለውን ሲተረጉም ነው የደረሰች ጌታን አዝራ ይላል ታሪኩ፣ የገዳሙ ታሪክ ማለት ነው። ይህንን የብሉይ ኪዳን ሊቀ ካህናት ሲተረጉም እመቤታችን ያንን ልጇን አዝራ ደረሰች። ልጁ ታሞበት ነበረ። ጌታን ፈወሰለት ዳሱ በሕፃንነቱ። ከዚያ በኋላ እዚያ ከቆየች በኋላ ከ100 ቀን በኋላ ልሄድ ስትል አሁን ዛሬ በዚያው አካባቢ ኢያሪኮ፣ ናዝሬት የሚባሉ ቦታዎች አሉ። ያቺ ኢያሪኮን ትመስለኛለች፣ ያቺ ናዝሬትን ትመስለኛለች ስለምትል እመቤታችን ዛሬ እረኛው ሁሉ ያውቀዋል። በፍየል ቢጠፋው የት ሲባል በናዝሬት እያለ ይናገራል። ዛሬው እዚህ አካባቢ በዚህ ይህን ስያሜ ይዘው የቀሩ ቦታዎች አሁንም ድረስ አሉ። እዚያ ከቆየች በኋላ ልሂድ ስትለው ሂጄ የመጣሁበትን ዓለምን ላድን መጥቻለሁና በዚያው ትንቢትን እፈጽማለሁ፣ ዓለምን አድናለሁ፣ መሄድ አለብን አላት። ከዚህ በኋላ ይችን ሀገር ከወደድሻት የቃል ኪዳን ሀገር አድርጌ ሰጥቼሻለሁ ብሎ የኢትዮጵያ ሰዎች የአንቺ የአስራት ልጆች ይሆናሉ፣ አንቺም የኢትዮጵያ ሰዎች እናት ትሆኛለሽ ብሎ ቃል ኪዳን ጣና ቂርቆስ ላይ ሰጥቷታል። ከዚያ በኋላ መጀመሪያ ጸአና በደመና ጫናት ብለው በትእዛዝ ቃል ሲናገሩ በደመና በጣና ላይ ስለጫኗት ባህሩም ጣና ተባለ። ሁለተኛ ደግሞ ጸአና በደመና ተብሎ ደግሞ በደመና እኮ ጫናት እያሉ መላእክት ስለዘመሩ በዚህ ባህሩ ጣና ተብሏል ይላሉ አባቶቻችን። ከዚያ በኋላ በዚህ አድርጋ በአፋር በኩል ነው የወጣችው ይባላል። የአፋር ሰዎች እንደውም አንሰድም ብለው ሁሉ ነበር ይላል ድርሳነ ቁስቋሙ ማለት ነው። አንሰድም ብለው በረከት ያላት ሴት ናት አንሰዳትም ብለው ነበረ። ከዚህ በኋላ መልአኩ ዑራኤል እና ቅዱስ ገብርኤል ሰውረው እዚህ ደብረ ቁስቋም ኅዳር 6 ቀን ጌታ ከእመቤታችን ጋር ከመከራ አርፋ ስደቷ አልቆ ያረፈችበት ቀን ቦታ ይሄ ነው ማለት ነው። እንግዲህ ከዚህ ተነስታ ናዝሬት ገብታለች ማለት ነው። ስለዚህ እዚህ በመገኘታችን በይንተ ስዱዳን ናስተበቁ ከመ እግዚአብሔር የሚጦሙ ውስተ ብሔሮሙ በሰላም እግዚአብሔር ወደ ሀገራቸው በሰላም ይመልሳቸው ዘንድ ስለተሰደዱ ሰዎች እንማልዳለን ይላል በይንተ ቅድሳት ላይ ቅዳሴ ላይ ስምሰሙ። ስለዚህ እመቤታችን ከስደት ያረፈችበት ቦታ ነው። እኛንም ከስደት ያሳርፈን እግዚአብሔር። ልቡናችን በብዙ ነገር የተሰደደ ነው። እውነት ለመናገር በኃጢአትም በማይገባ ተስፋም ከሕግ እግዚአብሔር በመሰደድ ቅዱስ ዮሐንስ አፈወርቅ ዕብራውያንን ሲተረጉም አባቶቻችን ከዓለም ወደ እግዚአብሔር ይሰደዱ ነበረ፣ እኛ ደግሞ ከእግዚአብሔር ወደ ዓለም እየተሰደድናለን ይላል። ስለዚህ እኛም ስደተኞች ስለሆን ሀገራችንም በስጋም ቤተ ክርስቲያንም ደግሞ በብዙ መከራዎች እየተሰደደች ስለሆነ እግዚአብሔር ስደታችን በቃ ይበለን። ስለዚህ ስደት አስበንም ሁላችንም እመቤታችን ከስደት መልሽኝ፣ የተሰደደውን ልቤን ከእግዚአብሔር ሕግና ከአምልኮተ እግዚአብሔር የተሰደደውን ልቤን ከፍቅር እግዚአብሔር የወጣውን መልሽልኝ ብለን ቢሆንልን ዘወር ብለን አልቅሰን ካቃተን ደግሞ በቃላችን ነግረናት እንሂድ። እግዚአብሔር በቃ ይበለን። የቤተ ክርስቲያናችን ምልክት እመቤታችንን እያየን እግዚአብሔር ከሰጠን ሱታፊ አምላክ እንድንስረድ የአበው አምላክ ይርዳን። የእመቤታችን ጣና ቂርቆስ ተቀምጠው ሳለ የእመቤታችን ዱካው አሁን ድረስ አለ። የእሷም የእመቤታችን ያያውም ካለቱ ላይ ማኅተሙ ወጥቶ እስካሁን ድረስ አለ። እዚያ ጣና ቂርቆስ ይሄ ይገኛል። ያንን ለማስታወስም ቁስቋም ቤተ ክርስቲያን የእናቶች ገዳም አለን ዛሬ። እንዲያውም ቅድስት ወለተ ጴጥሮስ እዚያ መንናበት ነበርና መጀመሪያ ስትመንን እዚያ መንና ስለነበር ጌታ ተገልጾ ይሄ በእናቴ ስም ነው የሚጠራ የተሰደደችበት ነው ቁስቋም ነው የሚባል እንጂ ያንቺ ርስትሽ ሌላ ነው ብሎ ወደ ሬማ መድኃኔዓለም እንድትሄድ ያደረጋት ከዚህ የተነሳ ነውና ይሄ ቃል ኪዳን አለ። እንግዲህ ሁለት ነገሮችን ላስተላልፍ እዚህ ላይ። አንደኛው ገዳማችንን መታችሁ እንድትሳለሙ ይሄ እመቤታችን ያረፈችበት እንደሆነ ደግሞ ያኛውም ደግሞ ኢትዮጵያውያን የድንግል ማርያም ልጅ የሆንበት ገዳም ስለሆነ መታችሁ ጣና ቂርቆስን እንድትሳለሙ አንድ። ሁለተኛ ደግሞ አሁን ለማህበሩ ሰላም ለኪ ድገሙልኝ ለገዳሙ ማለት ነው። እኔ እዚያ በመምህርነት ከመግባቴ በፊት ለመጽሐፍ መምህርነት ከአንድነቱ ገብቻ አንድ ረድ ነኝ፣ የገዳሙ አባል ነኝ። ስለዚህ ማህበሩ ገዳሙ ስለሚመለከተኝ ለገዳሙ ትናንት ለተማሪዎች ደግማችሁልኛል፣ ለጉባኤ ቤቱ አሁን ለገዳሙ አንድ ሰላም ለኪ ደግሙልኝ። ቁስቋም ስለሆነ ለቁስቋም ገዳም ጸልዩልኝ ነው። ይቆየን። ወስብሐት ለእግዚአብሔር።